በመካከለኛው ምስራቅ ያለው ውጥረት አዲስ ምዕራፍ ላይ እየደረሰ ሲሆን ዩናይትድ ስቴትስ እና ኢራን በቀጥታም ሆነ በተዘዋዋሪ በሚያደርጉት ጦርነት የሰው ሕይወት እየጠፋና የንብረት ውድመት እየደረሰ ነው። የትንታኔ በሁለቱ ሀገራት መካከል ያለውን የቅርብ ጊዜ ውጥረቶች፣ የሟቾች ቁጥር መጨመር፣ የኢራንን አዲስ አመራርና በቀጠናው ላይ ሊያስከትል የሚችለውን ሰፊ አንድምታ ይዳስሳል። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለም ፖለቲካ በሰፊ የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። በውጭ ሀገራት የሚገኙ የአሜሪካ ወታደሮች የሞት ቁጥር እየጨመረ መምጣቱ አሜሪካን በድጋሚ በሐዘን ውስጥ ከቷል። በሳውዲ አረቢያ የተቀሰቀሰ ጥቃት የሰባተኛውን የአሜሪካ ወታደር ሕይወት የቀጠፈ ሲሆን ይህም በኢራንና በአሜሪካ መካከል ያለው ውጥረት ምን ያህል አደገኛ ደረጃ ላይ እንደደረሰ አመላካች ነው። የአሜሪካ ማዕከላዊ ዕዝ እንዳስታወቀው ወታደሩ በደረሰበት ጉዳት ሕይወቱ አልፏል። ይህ ክስተት የተከሰተው የኢራን ጥቃቶች ከጊዜ ወደ ጊዜ እየጨመሩ በመጡበት ወቅት ነው። የአሜሪካ ጦር በበኩሉ እነዚህን ጥቃቶች ለመቋቋም እየታገለ ሲሆን የኢራን ጥቃቶች ግን የመቀነስ አዝማሚያን አላሳዩም። የአሜሪካ ወታደራዊ ኪሳራዎች በቁጥር ሌላው ጉዳይ ሲሆን የአሜሪካ ወታደሮች ሞት በሳውዲ አረቢያ ብቻ የተወሰነ አይደለም። ከዚህ ቀደም በኩዌት በተፈጠረ ድንገተኛ ጥቃት 6 የአሜሪካ ወታደሮች ሕይወታቸውን አጥተዋል። በተጨማሪም አንድ የብሔራዊ ጥበቃ ወታደር በኩዌት በሚገኝ የአሜሪካ ጦር ሰፈር ውስጥ በደረሰ ድንገተኛ አደጋ ሕይወቱ አልፏል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለሟቹ ወታደሮች ክብር ለመስጠት በተዘጋጀ ስነ ስርዓት ላይ በመገኘት የሀገሪቱን ሐዘን ገልጸዋል። በአጠቃላይ በኢራንና በአሜሪካ መካከል ያለው ግጭት ከተጀመረበት ከየካቲት 28 ጀምሮ የሟቾች ቁጥር በከፍተኛ ሁኔታ ጨምሯል። የኢራን አዲስ አመራርና የጦርነቱ አዲስ ምዕራፍም ሰፊ ነው። በዚህ ውጥረት ውስጥ ኢራን አዲስ የፖለቲካ ምዕራፍ ጀምራለች። የሟቹ የበላይ መሪ አያቶላህ አሊ ካሚኔ ልጅ ሙጅተባ ካሚኔ አባታቸውን በመተካት አዲሱ የበላይ መሪ ሆነው ተሹመዋል። ይህ ሹመት ጦርነቱን ወደ አዲስ ምዕራፍ ሊያስገባው እንደሚችል ስጋትን ፈጥሯል። ሙጅተባ ካሚኔ ስልጣን መያዛቸው ይፋ የሆነው የአሜሪካ ፕሬዝዳንት አዲስ ማስጠንቀቂያ ከሰጡ ከሰዓታት በኋላ ነው። ፕሬዝዳንት ትራምፕ በበኩላቸው ያለ አሜሪካ ይሁንታ የሚመረጥ ማንኛውም መሪ ለረዥም ጊዜ አይቆይም ሲሉ አስጠንቅቀዋል። ኢራን እውነተኛ ቃል ኪዳን 4 የተሰኘውን ወታደራዊ ዘመቻዋን በቅርብ ዓመታት ውስጥ ካደረገቻቸው ትላልቅ የወታደራዊ አቅም ማሳያዎች አንዱ እንደሆነ ገልጻለች። የኢራን እስላማዊ አብዮታዊ ጥበቃ ጓድ በ48 ሰዓታት ውስጥ ከ650 በላይ አሜሪካውያን መገደላቸውን ወይም መቁሰላቸውን አስታውቋል። ብርጋዴር ጄኔራል አሊ መሐመድ ናኢኒ እንዳሉት በጦርነቱ የመጀመሪያዎቹ 2 ቀናት 650 የአሜሪካ ወታደሮች ተገድለዋል እንዲሁም ቆስለዋል። በተጨማሪም የኢራን የባህር ኃይሎች ክፍሎች በዩኤስኤስ አብርሃም ሊንከን የጦር መርከብ ላይ 4 ክሩዝ ሚሳይሎችን ማስወንጨፋቸው ገልጸዋል። የአሜሪካ የባህር ኃይል 5ኛ ፍሊት ዋና መስሪያ ቤት በባህሬን ደጋግሞ በሚሳይልና በድሮን መመታቱንም አክለዋል። አይአርጂሲ በሌላ ጥቃት 160 የአሜሪካ ወታደሮች መገደላቸውን ወይም መቁሰላቸውን የገለጸ ሲሆን ሁለተኛው የአሜሪካ ታድ ጸረ ሚሳይል ክፍል በመካከለኛው ምስራቅ ማውደሙን አስታውቋል። ኢራን እንዳለችው በትክክል ኢላማውን የሚመቱ ሚሳይሎች የታድ ስርዓትን ያወደሙ የት ቦታ እንደሆነ ሳይገልጹ ነው። ውጥረቱ እየተባባሰ ሲመጣ የተባበሩት አረብ ኤምሬቶች ሚናም ጥያቄ ውስጥ ገብቷል። ኢራን በድሮን የምታደርሰውን ጥቃት ተከትሎ ኤምሬቶች የበቀል እርምጃ ሊወስዱ እንደሚችሉ ግምቶች አሉ። የባህረ ሰላጤው ሰማይ በውጥረት የተሞላ ሲሆን የኤምሬቶች የላቁ የመከላከያ ስርዓቶች የኢራንን ሚሳይሎች ሙሉ በሙሉ ማቆም ይችሉ እንደሆነ ጥያቄን ይፈጥራል። የተባበሩት አረብ ኤምሬቶች የውጭ ጉዳይ ሚኒስቴር እንዳረጋገጠው ሀገሪቱ ከኢራን ጋር በመከላከል ላይ እንደሆነች አስታውቋል። አቡዳቢ የኢራንን የውሃ ማጣሪያ ጣቢያ መታለች የሚሉ ያልተረጋገጡ ወሬዎች በፍጥነት እየተሰራጩ ሲሆን የተባበሩት አረብ ኤምሬቶች ግን ይህንን የሐሰት ዜና ሲሉ አስተባብለዋል። በመካከለኛው ምስራቅ ያለው ሁኔታ እጅግ በጣም አሳሳቢ ደረጃ ላይ ደርሷል። የአሜሪካ ወታደሮች ሞት ቁጥር መጨመር፣ የኢራን ጥቃቶች መባባስና አዲሱ የኢራን አመራር ክልሉን ወደ ሰፊ ጦርነት ሊያስገባው እንደሚችል ስጋት ፈጥሯል። የኢራን ወታደራዊ አቅም ማሳያዎችና የይገባኛል ጥያቄዎች እንዲሁም የተባበሩት አረብ ኤምሬቶች ሊወስዱት የሚችሉት እርምጃ በቀጠናው ላይ ያለውን አለመረጋጋት የበለጠ ያባብሰዋል። ዓለም አቀፉ ማህበረሰብ ይህንን ውጥረት ለማርገብና ሰላምን ለማስፈን ከፍተኛ ጥረት ማድረግ ይኖርበታል። አለበለዚያ በቀጠናው የሚነሳ ማንኛውም ጦርነት የሚያስከትለው ሰብአዊና ኢኮኖሚያዊ ቀውስ ከፍተኛ ይሆናል። የዚህ ጦርነት ሌላኛውና እጅግ አስደንጋጭ ገጽታ ከመጋረጃ ጀርባ እየተጠነሰሰ ያለው የዩራኒየም ሽሚያ ጉዳይ ነው። የኢራን የኒኩለር ጣቢያዎች በአሜሪካ የአየር ድብደባዎች ክፉኛ ከተመቱ በኋላ በኢስፋሃን፣ ፎርዶ እና ናታንዝ በሚገኙት የከርሰ ምድር ፍርስራሾች ውስጥ የተቀበረውን 450 ኪሎ ግራም የሚገመትና 60 በመቶ የበለጸገ ዩራኒየም ለመታደግ ቴሄራን የሞት ሽረት ትግል እያደረገች ትገኛለች። ይህንኑ ተከትሎ የትራምፕ አስተዳደር የኢራንን አደገኛ የኒኩለር ክምችት ለመቆጣጠር ወይም ሙሉ በሙሉ ለማምከን የደልታ ኃይል ኮማንዶዎችን ወደ
ወደ እሳት አረንቋ ማስገባት እጅግ ደፋርና አደገኛ ዕቅድ እያሰላሰለ መሆኑን የውጥረቱን ግለት ወደማይመለስበት ጫፍ ገፍቶታል። ይህ ኦፕሬሽን ተግባራዊ ከሆነ አሜሪካ የዓለም አቀፉን አቶሚክ ኢነርጂ ኤጀንሲ ባለሙያዎች ጭምር በማሳተፍ ዩራኒየሙን የማቅጠን ወይም ከጥቅም ውጭ የማድረግ ታሪካዊ እርምጃ ልትወስድ እንደምትችል የደህንነት ምንጮች ያመላክታሉ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የኢራን ጦርነት መቼ ይጠናቀቃል የሚለው ከእስራኤሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ጋር በጋራ የሚወሰን እንደሆነ መናገራቸውን ታይምስ ኦፍ እስራኤል ዘግቧል። ስለ ጦርነቱ ከኔታንያሁ ጋር እየተነጋገሩ መሆኑን በስልክ በተደረገ ቃለ መጠይቅ ለእስራኤሉ መገናኛ ብዙሃን የገለጹት ትራምፕ ትክክለኛው ጊዜ ላይ ውሳኔ እንደሚያሳልፉ ተናግረዋል ተብሏል። አሜሪካ ጥቃት መፈጸም የምታቆም ከሆነ ኢራን ጦርነቱን መቀጠል ትችል እንደሆነ ለቀረበላቸው ጥያቄ ይህ የመሆን እድል የመኖሩ ጉዳይ ላይ ከመናገር ተቆጥበዋል። ይሄ አስፈላጊ ይሆናል ብዬ አላስብም ሲሉ ምላሽም ሰጥተዋል። የቀድሞ አያቶላ አሊ ካሚኔ ልጅ የሆኑት ሙጅታባ ካሚኔ የኢራን ጠቅላይ መሪነት ስልጣን ስለመረከባቸው ለቀረበላቸው ጥያቄም ግልጽ ምላሽ ሳይሰጡ አልፈዋል። የሚፈጠረውን እናያለን ብለዋል። ከዚህ ቀደም ትራምፕ ለእኔ የካሚኔ ልጅ ተቀባይነት የለውም ሲሉ ሙጅታባ ላይ ያላቸውን ተቃውሞ አሰምተው ነበር። የኢራን አብዮታዊ ዘብ ከአዲሱ ጠቅላይ መሪ የሚመጡ ትዕዛዞችን ያለምንም ማመንታት ለመቀበልና ለመፈጸም ዝግጁ መሆኑን አስታውቋል። የኢራን የመንግስት መገናኛ ብዙሃን ኢሪብና የታስኒም የዜና ወኪል አዲስ ስለተሾሙት ሙጅታባ ከአብዮታዊ ዘብ የተሰጠ መግለጫን አጋርተዋል። አብዮታዊ ዘቡ በመግለጫው ሙጅታባ ካሚኔ ሁሉን አቀፍ የህግ ባለሙያ፣ ወጣት ሀሳቢና በፖለቲካዊና ማህበራዊ ጉዳዮች ላይ በጣም እውቀት ያላቸው ሲሉ ገልጿቸዋል። የአብዮታዊ ዘብ አባላቱ ከበላይ መሪው የሚሰጡ ትዕዛዞችን ያለምንም ማመንታት እንደሚቀበሉ ሙሉ በሙሉ ለመታዘዝና ራስን መስዋዕት ለማድረግ ዝግጁ ናቸው በማለት ለካሚኔ ያላቸውን አክብሮት፣ ታማኝነትና ታዛዥነት ገልጿል። አሜሪካና እስራኤል የካቲት 21 2018 ዓ.ም በኢራን ላይ በከፈቱት የጋራ ጥቃት ከተገደሉት ከፍተኛ የኢራን ባለስልጣናት መካከል የአብዮታዊ ዘብ ዋና ጽህፈት ቤት አዛዦች ይገኙበታል። የኢራን አብዮታዊ ዘብ ከ190 ሺህ በላይ ወታደሮች እንደሚኖሩት የሚገመት ሲሆን የራሱን የምድር የባህርና የአየር ኃይል አጠናክሯል። ወሳኝ የሚባሉትን የኢራንን ስልታዊ የጦር መሳሪያዎችንም የሚቆጣጠረው ይኸው ኃይል ነው። በሌላ በኩል ፕሬዚዳንት ዶናልድ ትራምፕ በኤርፎርስ ዋን ላይ ሆነው በሰጡት ቃለ ምልልስ አሜሪካ በአንድ ሳምንት አጭር ጊዜ ውስጥ 44 የኢራን የባህር ኃይል መርከቦችን፣ የአየር ኃይል አውሮፕላኖችንና የሚሳኤል ማምረቻ ጣቢያዎችን በማውደም የኢራንን ወታደራዊ አቅም ሙሉ በሙሉ አፈርድሜ ማብላቷን በኩራት ተናግረዋል። ፕሬዚዳንቱ የጠላትን ወታደራዊ አቅም ማምከን ብቻ ሳይሆን ኢራን ያለምንም ቅድመ ሁኔታ እጅ እንድትሰጥ የጠየቁ ሲሆን የጦርነቱ ሰብአዊ እልቂት አሳዛኝ ቢሆንም እንኳን ከዚሁ ዓላማቸው ዝንፍ እንደማይሉ አስረግጠው ገልጸዋል። በጦርነቱ ወቅት በአንዲት የአንደኛ ደረጃ ትምህርት ቤት ላይ ለደረሰው አሳዛኝ የቦምብ ጥቃትም አሜሪካን ነጻ በማድረግ ጥፋቱን ወደ ኢራን አዙረዋል። ይሁን እንጂ ይህ የአሜሪካ የድል ትርክት የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ጸሐፊ አሊ ራጃኒ አጥብቀው ይሞግቱታል። ላሪጃኒ አሜሪካ የራሷን የሟቹ ወታደሮች ቁጥር አሳንሳ እያቀረበች መሆኗን ከመግለጻቸው ባሻገር በርካታ የአሜሪካ ወታደሮች በምርኮ መያዛቸውን በመግለጽ የአሜሪካን ስነ ልቦና ለመስበር ሞክረዋል። የኢራን መሪ መገደል ሀገሪቱን ከፋፍሏታል የሚለውን የምዕራባውያንን ትንታኔም ውድቅ በማድረግ ግድያው ይልቁንም የኢራንን አመራርና ሕዝብ ከመቼውም ጊዜ በላይ አንድ እንዳደረገው በአጽንኦት ተናግረዋል። የሆርሙዝ ባህረ ሰላጤ በውጊያው ምክንያት በተግባር መዘጋቱን ያረጋገጡት ላሪጃኒ አውሮፓውያን በዚህ ጦርነት ውስጥ እጃቸውን ካስገቡ አጸፋዊ እርምጃ እንደሚጠብቃቸው በማስጠንቀቅ ቀጠናው በማንኛውም ሰዓት ሊፈነዳ የሚችል የባሩድ በርሜል መሆኑን ዳግም አስመስክረዋል። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስከምንገናኝ ሰናይ ጊዜ